አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ጥር 2 በዚህች ቀን ደሙ በግፍ የፈሰሰ ጻድቁ አቤል አረፈ። እርሱም ወንድሙ ቃየል የገደለው የሙታን በኩር የሆነ ነው። ምክንያቱም አዳም የእግዚአብሔርን ትእዛዝ ተላልፎ እንዳይበላው የታዘዘውን ዕፅ በላ። ያን ጊዜ በእርሱና በልጆቹ ላይ ሞት ሰለጠነ፣ ለኃጢአትም ተገዥ ሆነ። ሰይጣንም ሰውን ለማሳት ሰለጠነ። ከዚያ በኋላ አዳም ከገነት ወጥቶ ወደ ታችኛዋ ምድር ወረደ። ስለ በደሉና የፈጣሪውንም ትእዛዝ በመተላለፍ ፈጽሞ እያዘነና እያለቀሰ 100 ዓመት ኖረ። ከዚያ በኋላ አዳም ሔዋንን በግብር አወቃት። ጸንሳ ቃየልንና እህቱን ኤልዮድን ወለደች። ሁለተኛም አወቃት፣ አቤልንና እህቱን አቅሌማን ወለደቻቸው። አዳምም ሔዋንን እነሆ ልጆችሽ አካለ መጠን አደረሱ፣ ጎለመሱ። ቃየልን የአቤልን እህት አቅሌማን ያጋባት፣ አቤልም የቃየልን እህት ኤልዮድን ያግባት አለ። ቃየልም እናቱን ሔዋንን እንዲህ አላት፣ ከእኔ በቀር የተወለደች እህቴን ማግባት ይገባኛል። አቤልም ከእርሱ ጋር የተወለደች እህቱን ያግባ። ቃየል ከእርሱ ጋር የተወለደ ኢዮልድም እናቱ ሔዋንን የምትመስል እጅግ የምታምር መልከ መልካም ናትና። አዳምም ይህንን ነገር በሰማ ጊዜ እጅግ ጭንቅ ሆነበት። ቃየልንም አብረህ የተወለደች እህትህን ታገባት ዘንድ አይገባህም፣ አለዚያ ለእግዚአብሔር መሥዋዕትን አቀርቡና መሥዋዕቱን ለተቀበለው ይሁን አለው። መሥዋዕትንም ባቀረቡ ጊዜ የአቤልን መሥዋዕት እግዚአብሔር ተቀበለ፣ የቃየልን ግን አልተቀበለም። ስለዚህም ቃየልን ፈጽሞ አዘነ። ሰይጣንም ተገናኘውና ምን ያሳዝንሃል አለው። ቃየልም ለወንድሜ ለአቤል እህቴን እተውለት ዘንድ አባቴ አዘዘኝ አለው። ሰይጣንም ምክርን ከኔ ስማ፣ ወንድምህን ወደ ውሃ ምንጭ ይዘኸው ሂድ፣ ውሃውም ሲጠጣ ራሱን በድንጋይ ምታው፣ በሞተ ጊዜ ሁለቱንም ታገባቸዋለህ፣ የሚከለክልህ ማን ነው አለው። ለቃየልም የሰይጣን ምክር ደስ አሰኘው፣ ልቡም በዝሙት እሳትነት ነደደ። ሰይጣን እንዳስተማረውም ወንድሙን አቤልን ገደለው። ለሴት ስለ መቅናትም ጻድቁ አቤል በወንድሙ እጅ ሞተ። እንዲህም ሞት ወደ ዓለም ገባ። እግዚአብሔር ቃየልን ወንድምህ አቤል ወዴት ነው አለው። ቃየልም አላውቅም፣ በውኑ እኔ የአቤል ጠባቂው ነኝን አለው። እግዚአብሔርም እንዲህ አለው፣ ቃየል ምን አደርገሃል? የወንድምህ የአቤል ደም ጮኸች፣ ከምድር ወደ እኔ ደርሷል። አሁንም በእጅህ የፈሰሰውን የወንድምህን ደም ተጠጣ ዘንድ አፍህን የከፈተች ምድር የተረገመች ትሁን። አንተ ታርሳታለህና በረከቷን ትሰጥ ዘንድ አትጨምርም። በምድርም ላይ ፈሪ ተቀበዝባዥ ሁን። ይህም መርገም ዘሩ በጠፋበት ውሃ ከምድረ ገጽ እስከሚደመሰስ በቃየል ላይ የበዛ ሆነ። የክብር ባለቤት ጌታችን ጻሕፍት ፈሪሳውያንን ሲዘልፋቸው እንዲህ አላቸው፣ ስለዚህ ነቢያትን፣ ሊቃውንትን፣ ጥበበኞችን ወደ እናንተ ልካለሁ። ከእነርሱ የምትሰግዱለት አለ፣ የምትስቁለትም አለ፣ በምኩራባችሁ የምትገርፉትም አለ። ከአንድ ሀገር ወደ አንድ ሀገር ታሳድዷቸዋላችሁ። ከጻድቁ ከአቤል ጀምሮ በቤተ መቅደስና በመሰዊያው መካከል እስከ ገደላችሁት እስከ በራክዮ ልጅ እስከ ዘካርያስም ደም ድረስ በዓለም የፈሰሰው የጻድቃን ደም ሁሉ በእናንተ ላይ ይደርስ ዘንድ። ጳውሎስም አለ፣ ቃየል ካቀረበው መሥዋዕት ይልቅ አቤል በሃይማኖት ለእግዚአብሔር ያቀረበው መሥዋዕት ተሻለ። ስለ እርሱም ደግ እንደሆነ መሰከረለት። መሥዋዕቱንም በመቀበሉ ምስክሩ እግዚአብሔር ነው። ደግ እንደሆነም ከሞተ በኋላ ተናገረ። ከዚያ በኋላ አዳም ልጁን ባጣው ጊዜ ወንድምህ አቤል ወዴት አለ ብሎ ቃየልን ጠየቀው። ቃየልም በቁጣ አላውቅም፣ እኔ የአቤል ጠባቂው ነኝን ብሎ መለሰ። አዳምም ልጁን ይፈልግ ዘንድ ወደ ዱር ሮጠ። በወንዝ ዳርም በድኑን አገኘና አንገቱን አቅፎ ማን ገደለህ አለው። ከበድኑ ወንድሜ ቃየል ገደለኝ የሚል ቃል ወጣ። አዳምና ሔዋንንም በልጃቸው በአቤል ሞት 28 ዓመት ያህል ሲያለቅሱ ኖሩ። ከዚህ በኋላ መላእክት ወደ አዳም መጥተው የዓለም ሁሉ አባቶች አባት አዳም የምስራች፣ እነሆ ልጅህ አቤል የገነትን ዛፎች ተሳለመ፣ ነፍሱን እንደተወደደ መሥዋዕት ወደ እግዚአብሔር አረገች አሉት። ለእግዚአብሔር ምስጋና ይሁን። የአባቶቻችንም በረከት ከኛ ጋር ትኑር ለዘላለሙ በእውነት አሜን።
በዚህችም ቀን የከበረ አባት አላኒቆስ ኤጲስቆጶስ በሰማዕትነት ሞተ። እርሱ ጣዖታቱን እንዲያቃልሉ ለሰዎች እንደሚያስተምራቸው ከሃዲው ንጉሥ በሰማ ጊዜ ይዘው ጽኑ ስቃይን አሰቃዩት። ያሰቃዩትም ዘንድ መልእክተኞችን ላከ። የንጉሥ መልእክተኞች መልእካቸውን የተመሰገነ አላኒቆስ ሰምቶ በሀገረ ስብከቱ ያሉትን ሕዝቦች ሰበሰባቸውና የቁርባን ቅዳሴን ቀድሶ ሥጋውንና ደሙን አቀበላቸው። ከዚያ በኋላ በቀናች ሃይማኖት ጽኑ፣ ከእንግዲህ ፊቴን አታዩኝም አላቸው። እነርሱም አለቀሱ፣ ሊያስተውትም አልተቻላቸውም። ወጥተውም ራሱን ለንጉሡ መልእክተኞች አሳልፎ ሰጠ። እርሱም ወስደው ለእንዲናው ሀገር መኮንን ሰጡት። እርሱም ወደ ሀገረ እንድኩ ወስዶ በዚያ ጽኑ ስቃይን አሰቃየው። ማሰቃየቱንም በሰለቸ ጊዜ ትከሻውን በሰይፍ ይሰነጥቁ ዘንድ ራሱንም ይቆርጡ ዘንድ አዘዘ። መሞቱንም አውቆ አማንያን ከሆኑ መርከበኞች አንዱን እንዲህ ብሎ አዘዘው፣ ወደ ወደቡ ስትደርሱ ሥጋዬን በኮረብታ ላይ አድርግ። እርሱም እንዳዘዘው አደረገ። ከዚያ በኋላ ምእመናን ሰዎች መጥተው ሥጋውን ወስደው ገንዘው የስደቱ ወራት እስተሚያልፍ በእነርሱ ዘንድ አኖሩት። ቤተ ክርስቲያንም ሰርተው ሥጋውን በውስጡ አኖሩ። ከእርሱም ታላላቅ የሆኑ ድንቆች ተአምራቶች ተደረጉ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ በእውነት አሜን። በዚህችም ዕለት የእስክንድርያ ሊቀ ጳጳሳት የከበረ አባት ቴዎምናስ አረፈ። እርሱም ለአባቶች ሊቃነ ጳጳሳት 16ኛ ነው። ይህም ቅዱስ አዋቂ፣ ብልህ፣ በቀናች ሃይማኖት የጸና፣ በሥራው ሁሉ ያማረ፣ ስለ እውቀቱም ሰዎች ሁሉ የሚወዱትና የሚሹት ሆነ። በዚያም ወራት ከሃዲያንን በመፍራት በስውር ከዋሻ ውስጥ በቀር በግልጥ ሊጸልዩና ሊቀድሱ ለክርስቲያኖች አልተቻላቸውም ነበረ። ይህም አባት አብያተ ክርስቲያናትን እስከሰሩ ድረስ አግባባቸው። በእመቤታችን በቅድስት ድንግል ማርያም ስም ያማረች ቤተ ክርስቲያን ሰሩ። ከካህዲያንም ብዙዎች መልሶ የክርስትና ጥምቀትን አጠመቃቸው። በተሾመባት በመጀመሪያ ዓመት ተፍጻሜተ ሰማዕት የሆነ ሊቀ ጳጳሳት ጴጥሮስን ያጠመቀው እርሱ ነው። በተሾመ በ5ኛ ዓመቱም አናጉስጢንስነት ሾመው። በ12ኛም የሹመት ዓመት ቅስና ሾመው። በዚያም አባት ዘመን አብ ወልድ መንፈስ ቅዱስ አንድ ገጽ ነው የሚል ከሃዲ ሰባሊዮስ በእስክንድርያ ሀገር ተነሳ። ይህም አባት አውግዞ ለየው፣ የከፋች ሃይማኖቱንም አጠፋት። ዳግመኛም በዘመኑ ቆዝሞስና ድሚያኖስ ወንድማማቾቻቸው እናታቸው ቴዎዳዳም በሰማዕትነት ሞቱ። ይህም አባት ያማረ ጉዞውን በመጓዝ እግዚአብሔርን አገልግሎ በሰላም አረፈ። በዚህችም ዕለት በአባ ሲኖዳ ገዳም ውስጥ የእመቤታችን ቅድስት ድንግል ማርያም ቤተ ክርስቲያኗ የከበረችበት ነው። በጸሎቷም የተገኘ በረከቷ ከእኛ ጋር ይኑር ለዘላለሙ በእውነት አሜን። በዚህችም ቀን ደግሞ ከቅዱስ ፍላታዎስ ጋር 9700 ሰዎች በሕርቅያስ ልጅ ሕልምን የምትተረጉም ነቢይት ሳቤላ በሰማዕትነት ሞቱ። በረከታቸው ከእኛ ጋር ትኑር ለዘላለሙ በእውነት አሜን። ጥር 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ አቤል ጻድቅ፣ ቅዱስ ቲወና ሊቀ ጳጳሳት፣ ቅዱስ አላኒቆስ ሰማዕት፣ ቅድስት ሳቤላ ነቢይት። ቅዳሴ ቤቷ ለድንግል በደብረ አባ ሲኖዳ። ወርሃዊ በዓላት ቅዱስ ታዴዎስ ሐዋርያ፣ ቅዱስ ኢዮብ ጻድቅ ተአጋሲ፣ አባ ቅዱስ ጳውሊ ገዳማዊ ታላቁ፣ ቅዱስ ዮሐንስ ነቢይ መጥምቀ መለኮት፣ ሊቁ አባ ሕርያቆስ፣ ቅዱስ ሳዊሮስ ዘአንጾኪያ። እምነትም ተስፋም ስለምናደርገው ነገር የሚያስረግጥ የምናየውንም ነገር የሚያስረዳ ነው። አቤል ከቃየል ይልቅ የሚበልጥን መሥዋዕት ለእግዚአብሔር በእምነት አቀረበ። በዚህም እግዚአብሔር ስለ ስጦታው ሲመሰክር እርሱ ጻድቅ እንደሆነ ተመሰከረለት። ሞቶም ሳለ በመሥዋዕቱ እስካሁን ይናገራል። መሥዋዕቱም እስካሁን ይናገራል። ዕብራውያን 11:1 ዘአቅረብኩ ማሕሌተ አዘኪሬ አእላፈ እምእለ ተጸምዱከ ዘልፈ ለእለ ያነብብ ተወከፍ ሰንዴቴ መጽሐፈ እንተረሰይከ እግዚኦ ጸሪቀ መበለት ወኩፈ እምእለ አብኡ ብኡላን ዘተርፈ ነቢያት፣ ቅዱሳን፣ ሰባኪያን፣ ሰማዕታት፣ ጻድቃን ወመላእክት
ትጉሃን ደናግል አዲው መነኮሳት ሄራን ባርኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ወምንዑስ ሕፃን ለዘ ጻፎ ፍቅርታት ወለዘ አጻፎ እንዘ ይደርስ ለዘ አንበቦ ወለዘ ተርጎሞ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም